ኤአይ ቱልስ ትምህርቶን፣ ኮንቴንት ፈጠራውን፣ ንግዶንና የቀን ተግባሩን 100% ይቀይራል። እንዴት እንደሚሰሩ፣ ምን እንደሚያደርጉ፣ ማን እንደሚጠቀምባቸው፣ ለምን እንደሚጠቀሙ በዛሬው ቪዲዮ ለዩቲዩበርስ፣ ቲክቶክ ክሬተሮች፣ ተማሪዎችና ፍሪላንሰሮች በ2025 የሚጠቅሙ ከፍተኛ የአእምሮ ጭንቀት የሚቀንሱ 8 ዋና ዋና ኤአይ ቱልስ ላሳያችሁ እና ከዛሬ ጀምሮ ስራዎትን በሁለት እጥፍ ፈጣን እንዲሆን ያድርጉ። ቪዲዮውን ከመጀመሪያ እስከ መጨረሻው ድረስ ተመልከቱ፣ ምክንያቱም እያንዳንዱ መሳሪያ ለሌላው ይደጋገፋል። ሰላም የዩኒቨርሳል ጋይድ ቻናል ተከታታዮቼ እንደምን አላችሁ? ሰላም በያላችሁበት ድረስ። ዛሬ እንግዲህ አዲስ ርዕስ ይዤላችሁ መጥቻለሁ። በዛሬው ቪዲዮአችን እንግዲህ ኤአይ ቱልስ ለተማሪዎች፣ ለዩቲዩበርስ እና ለፍሪላንሰር በሚል ርዕስ መጥቻለሁ። እንግዲህ በዛሬው ቪዲዮአችን ኤአይ ቱልስ ለተማሪዎች፣ ለዩቲዩበርስ እና ለፍሪላንሰር በጣም አስፈላጊ የሆኑ መሳሪያዎችን እንመለከታለን። እንዲሁም እንዴት እንደሚሰሩ፣ ምን እንደሚያደርጉ፣ ማን እንደሚጠቀምባቸው፣ ለምን እንደሚጠቅሙ ቪዲዮውን ከመጀመሪያ እስከ መጨረሻ ድረስ ተመልከቱ። ምክንያቱም እያንዳንዱ መሳሪያ ለሌላው ይደጋገፋል እና እያንዳንዱን አንድ በአንድ እናያለን ማለት ነው። እንግዲህ ኤአይ ቱልስ አሁን በዚህ በቴክኖሎጂ ዘመን በጣም አስፈላጊ የሆኑ ቱልሶች ናቸው እና ብዙ የሰው ልጅ የሚያግዙ የተቀላጠፈ ቴክኖሎጂን የሚሰሩ ወይም የሚያከናውኑ ሰው ልጅ የሚሰራውን ስራ በቀላሉ የሚያቀላጥፉ ቱልሶች ናቸው። እነዚህን እንግዲህ አንድ በአንድ እናያለን። ወደ 8 የሚሆኑ ኤአይ ቱልሶች አሉ በዛሬው ትምህርታችን። ብዙ ናቸው፣ ግን ከነዛ ውስጥ ዋና ዋና የሚባሉትን 8ቱን በዛሬው ትምህርታችን እንግዲህ እናያለን ማለት ነው። ስለዚህ የመጀመሪያው ኖሽን ኤአይ ወይም ኤአይ ኖሽን ብለን የምንጠራው ማለት ነው። ኖሽን ኤአይ እንግዲህ የተሰራው የኖሽን ውስጥ የተሰራ የአርቲፊሻል ኢንተለጀንስ ረዳት ሆኖ የሚሰራ አርቲፊሻል ኢንተለጀንስ ወይም ኤአይ ነው። ይሄ ደግሞ በወርድ፣ ኤክሴል፣ ጉግል ዶክመንት፣ ትሪሎ እና ሌሎች መተግበሪያዎችን የሚሰሩበት ብዙ ስራዎችን በአንድ ቦታ ሰርቶ የሚያጠናቅቅ የአርቲፊሻል ኢንተለጀንስ አይነት ነው ማለት ነው። ስለዚህ ይሄንን ቃል ደግሞ ለምን ይጠቅማል የሚለውን ስናይ እንግዲህ ኤአይ ኖሽን ለምን ይጠቅማል ካል ስክሪፕት፣ ኮንቴንቶችን፣ ቪዲዮ ርዕስ በፍጥነት አቀናብሮ ያዘጋጅልናል ማለት ነው። ለምሳሌ ይሄንን ስንል ደግሞ ለማን ይሰራል ማለት ነው። ለምሳሌ ዩቲዩብ ስክሪፕት አዘጋጅልን ብለን ብንጠይቀው በጣም በፈጣንና ቀልጣፋ በሆነ መንገድ ያዘጋጅልናል ማለት ነው። ቲክቶክ ርዕስ፣ የማስታወቂያ ጽሁፎችን፣ አጭር ኮንቴንት እንዲፈጥርልን ብንጠይቀው በቀላሉ አቀላጥፎ ሰርቶ ይሰጠናል ማለት ነው። ስለዚህ ይሄ ነው የመጀመሪያ ስራው ምንድነው ማለት ነው። ስክሪፕትን፣ ኮንቴንቶችን፣ ቪዲዮ ርዕሶችን በፍጥነት አቀናብሮ ያዘጋጅልናል ማለት ነው። ሁለተኛው ጥቅሙ ደግሞ እቅድን ያዘጋጅልናል ወይም ፕላኒንግ ኤንድ ስኬጁሊንግ የምንለው ማለት ነው። ስለዚህ ይሄ ደግሞ ብዙ ጊዜ ዩቲዩብ ኮንቴንት፣ ካላንደርን የመሳሰሉ ቲክቶክ የሚለቅበት ጊዜ ወይም ስኬጁልን ወይም ዩቲዩብ የሚለቅበትን ስኬጁል ያዘጋጅልናል ማለት ነው። ስለዚህ ፕላኒንግ ኤንድ ስኬጁሊንግ የምንለው ነው። ሌላ ደግሞ እቅድ የምንፈልገውን እቅድ ሰጀስት አድርገን ብንሰጠው በቀላሉ መንገድ ያንን እቅድ ዘርሮ ቁጭ ያደርግልናል ማለት ነው። ስለዚህ በዚህ መንገድ ይጠቅመናል ማለት ነው። በሌላው ደግሞ ተግባሮችን ማለት ነገ፣ ከነገ ወዲያ ወይም ዛሬ የምንሰራቸውን ስራዎች ሊስት አውት አድርገን እንድናስቀምጥ ብንፈልግ ለእሱ ብንሰጥ ይሄንን ስራ እሱ እነኝህን ስራዎችን ወይም ተግባሮችን እያንዳንዱን አንድ በአንድ አስቀምጦልን ይሰራልናል ወይም ያዘጋጅልናል ማለት ነው። ስለዚህ ይህን ስራ ብንሰጠው ይሰራልናል ኖሽን ኤአይ ማለት ነው። ሌላ ደግሞ የስራ ፕሮጀክት ማስተዳደር፣ ስራዎችን ማኔጅ ማድረግ ብንፈልግ የግድ ሁሉም ቦታ ተንቀሳቅሰን ባንልም ለዚህ ኤአይ ብንሰጠውና እንዲሰራልን ብናደርገው በቀላሉ ማን ያደርግልናል ማለት ነው። የስራ ፕሮጀክታችን ማስተዳደር ወይም አድሚን ያደርግልናል ማለት ነው። ሌላው ደግሞ በሶስተኛው ደረጃ የሱ ስራ ደግሞ ምንድነው? ማስታወሻ የመመዝገብ ስራ፣ እውቀትን መሰረት በማድረግ ወይም ናውሌጅ ቤዝ የምንለው ማለት ነው። ስለዚህ ይሄንን በማድረግ የራሱን ስራ ይሰራል። ለምሳሌ የቪዲዮ እቅድ፣ የትምህርት ቀላል ማስታወሻዎችን በተለይ ደግሞ ለተማሪዎች በተለይ የሚጠቅም ነው። ይሄ በተለይ ኖሽን ኤአይ ለተማሪዎች በብዛት ጥቅም ላይ የሚውል የአርቲፊሻል ኢንተለጀንስ ቱልስ ነው። ስለዚህ የቪዲዮ እቅድን፣ የትምህርት ቀላል ማስታወሻዎችን፣ የገንዘብ መቆጣጠሪያ፣ ስለ ቪዲዮዎች የሚፈጠሩ ነገሮችን በአንድ ቦታ የሚያስቀምጥልን የአርቲፊሻል ኢንተለጀንስ አይነት ነው ማለት ነው። ይሄ በሶስተኛ ደረጃ ላይ የምናየው የኖሽን ኤአይ የሚሰራቸው ስራዎች ነው ማለት ነው፣ ወይም ጥቅሙ ማለት ነው። በአራተኛ ደረጃ ጽሁፍን ማሻሻል ነው፣ ሪራይት ኤንድ ፖሊሽ የምንለው ማለት ነው። ስለዚህ ኤአይ ኖሽን ብቻ አይጽፍም፣ ጽሁፍን ብቻ መጻፍ ብቻ አይደለም የሚሰራው። ምን ያደርጋል ማለት ነው? ጽሁፍን ያሻሽላል፣ ይቀንሳል፣ መቀነስ ስንፈልግ ማለት ነው፣ ያራዝማል፣ መተካት ከፈለግን ደግሞ ይተካልናል ማለት። ስለዚህ በአራተኛ ደረጃ ላይ የኤአይ ኖሽን ስራ ይሄ ነው ማለት ነው። በአምስተኛ ደረጃ ጥቅሙ ጽሁፍን ማቀናበር ነው፣ ትራንስሌሽን፣ ሰመራይዝ እና ኤክስፓንድ ማድረግ ማለት ነው።
ስለዚህ ይሄ ደግሞ ምንድነው የትርጉም ስራን ይሰራልናል። ምን ጽሁፍን ይተረጉምልናል፣ አጠቃላይ የሚካሄዱ ስራዎችን ይመዘግብልናል፣ አውትላይን በፍጥነት ማዘጋጀት ያስችለናል ማለት ነው፣ በፈለግነው መንገድ ማለት ነው። ስለዚህ በአምስተኛ ደረጃ እንግዲህ የኤአይ ኖሽን ጥቅሙ ይሄ ነው ማለት ነው። በስድስተኛ ደረጃ ቴምፕሌት መፍጠር ነው። እንግዲህ ቴምፕሌት ስንፈጥር ያው ዩቲዩብ ፕሮጀክት ቴምፕሌቶች አሉ፣ ዊክሊ ፕላነር አለ፣ በጀት ሺት የሚባሉ በሚፈለጉት አይነት አድርጎ ያዘጋጅልናል ማለት ነው። ስለዚህ ኤአይ ኖሽን ለማን በጣም ጠቃሚ ነው ካልን ደግሞ ለዩቲዩበሮች፣ ለቲክቶከር ክሬተሮች፣ ስራ ላይ ፕሮጀክት የሚያዘጋጁ ለተማሪዎች ስፔሻሊ ይሄ መጀመሪያ ላይ እንደገለጽኩትም ለተማሪዎች በጣም የሚያስፈልግ ቱልስ ነው ብለናል። ለምሳሌ ኖት ቴኪንግ በቀላሉ ኖትን ለመያዝ ለተማሪዎች፣ ሰማራይዜሽኖችን ብንጠይቅ ተማሪዎች የተለያየ ሰማሪ ብንጠይቅ ያንን ለመስራት ይጠቅመናል። ኢሴ፣ ሪፖርት፣ አሳይመንት የመሳሰሉትን አቀናብሮ ይሰራልናል ማለት ነው። ስለዚህ በተለይ ይሄ ማለት የአርቲፊሻል ኢንተለጀንስ ቱልስ ይሄ ኖሽን ኤአይ የምንለው በተለይ ለተማሪዎች ብዙ ሚና አለው ማለት ነው። እንዲሁም ታይም ቴብል ማቅረብ፣ እነኝህን ለተማሪዎች ታይም ቴብል የማጥኛ ጊዜ ሊሆን ይችላል፣ እንዴት እንደምናጠና፣ መቼ ፕሮግራም እንዳለን፣ በምን ሰዓት ክላስ ውስጥ እንደምንገኝ ምናምን ስራ የሚሰራልን የኤአይ አይነት ነው። ስለዚህ ለተማሪዎች በዚህ መልኩ ያግዛል ማለት ነው። ሌላው ደግሞ ለብሎገሮች ወይም ለራይተሮች ይጠቅማል ኤአይ። ለስራ ፈጣሪዎች ወይም ኢንተርፕረነር ብለን የምንጠራቸው ለእነሱ ይሰራል። በሌላ መልኩ ደግሞ ለቢዝነስ ማኖች ቢዝነሳቸውን እንዴት ፕሮሲድ እንደሚያደርጉ ወይም እንዴት አድሚን እንደሚያደርጉ የሰፖርት ማድረግ የሚችል የአርቲፊሻል ኢንተለጀንስ ቱልስ ነው ማለት ነው። ስለዚህ የመጀመሪያው ይሄ በመጀመሪያ ደረጃ እንግዲህ አንደኛ ደረጃ ብለን የያዝነው ኖሽን ኤአይ ነው ብለናል። ጥቅሞቹን አይተናል። ወደ ሁለተኛው ስንሻገር ደግሞ ጉግል ጂሚኒ ነው። ይሄ ማለት ይሄ ብዙ ጊዜ ያው አልሰማነውም፣ ግን በ2024-25 የተመሰረተ አዲስ ትልቅ የአርቲፊሻል ኢንተለጀንስ ሞዴል ላይክ ቻት ጂፒቲ እንደሚያደርገው እንዲሁ ተመሳሳይ ነገሮችን ያደርጋል። ነገር ግን ጉግል የፈጠረው ስለሆነ በጉግል አፕስ ላይ በተለይ በጣም ጥቅም ላይ ይውላል። ስለዚህ ጉግል ጂሚኒ ብዙ ስራዎችን ይሰራል። ምን ይሰራል? ለምሳሌ ይጽፋል፣ ይተረጉማል፣ ይመልስልሃል፣ ላይክ እንደ ጓደኛው ማለት ነው። ቪዲዮዎችን ያቀናብራል፣ ፎቶዎችን ያቀናብራል፣ ጽሁፍን በተለያየ መልኩ እያቀላቀለ ዲስፕሌይ እያደረገ እንድናይ ማድረግ እንችላለን። የተለያዩ ተግባራቶችን ይከታተላል፣ ኮድ ይጽፋል። የኮዲንግ ስራዎች ላይክ እንደ ኮምፒውተር ሳይንስ፣ እንደ ሶፍትዌር ኢንጂነሪንግ የመሳሰሉ የኮዲንግ የፕሮግራም ስራዎችን ይሰራል። እንደነ ፓይተን፣ እንደነ ሲ++ የመሳሰሉትን ማለት ነው። እነኚህ ፕሮግራሞች ይጽፍላል። ስለዚህ ይሄንን ስራ ይሰራል ማለት ነው። አንድ በአንድ እንግዲህ ለምን ይጠቅማል የሚለውን ስናይ ያው በመጀመሪያ ላይ በሳማሪ መልክ ባቀርበው አንድ በአንድ እንግዲህ እናያቸዋለን ጥቅሞቹ ማለት ነው፣ በቀላልና በግልጽ ማለት ነው። የመጀመሪያው እንግዲህ ጉግል ጂሚኒ የሚሰራው ከፍተኛ ጽሁፍ ወይም ፈጠራን ይሰራልናል። ስክሪፕት፣ ካፕሽን፣ ፖስትስ የመሳሰሉትን ማለት ነው። ጂሚኒ ስክሪፕት የቲክቶክ ጽሁፍን፣ የዩቲዩብ ርዕስ፣ ዲስክሪፕሽን እና ብዙ ነገሮችን በፍጥነት ይፈተናል። ስለዚህ ይሄንን ስራ ለጉግል ጂሚኒ ብንሰጠው በቀላሉ የስክሪፕት ስራዎችን፣ የቲክቶክ ጽሁፎችን፣ የዩቲዩብ ርዕስን እንዲሁም ዲስክሪፕሽን ብንሰጠው በቀላሉ ይሰራልናል ማለት ነው። ስለዚህ የመጀመሪያ ተግባሩ ይሄ ነው ማለት ነው። ሁለተኛ ላይ ዩቲዩብ ክሬተርስ በጣም ይጠቅማቸዋል ለእነሱ በተለይ ለዩቲዩብ ክሬተሮች ማለት ነው። በመልኩ ካልን እንግዲህ እነዚህም ሁሉ ይሰራልናል ለዩቲዩብ ክሬተሮች ማለት ነው። ለምሳሌ ሰርች ኢንጂን ኦፕቲማይዜሽን ታይትል ብንሰጠው ይሄንን በቀላሉ አቀላጥፎ ይሰራልናል። አትራክቲቭ ተምብኔል አይዲያዎችን ይሰራልናል። ታጎችን፣ ኪወርዶችን፣ ሎንግ እና ሾርት የሆኑ ሳማሪዎችን ወይም ስክሪፕቶችን ይጽፍልናል ወይም ስክሪፕትን ያቀናብርናል ማለት ነው። ስለዚህ በሁለተኛ ደረጃ የጉግል ጂሚኒ ስራ ወይም ተግባሩ ወይም የሚጠቅመን ይሄ ነው ማለት ነው። በሶስተኛ ደረጃ የምናየው ቪዲዮ እና ፎቶዎችን ያሻሽልልናል በኤአይ ማለት ነው። ያው የኤአይ ሰፖርተር አይደለም። ስለዚህ ቪዲዮዎችን የምንፈልጋቸው ፎቶዎችን በሚያምር መልኩ አቀናብሮ አሳምሮ ይሰራልናል ማለት ነው። ይሄን ስራ ብንሰጠው ይሰራል ጉግል ጂሚኒ ማለት ነው። በአራተኛ ደረጃ የጉግል ጂሚኒ ስራ በጉግል አፕስ ውስጥ ቀጥታ ይሰራል። ለምሳሌ ጂሚኒ ከነዚህ ጋር ተያይዞ ይሰራል። ለምሳሌ የኢሜይል መጽሐፍ፣ ጉግል ዶክመንት ሰነድ መጽሐፍ፣ ዩቲዩብ የኮንቴንት ሀሳብን ይሰራል። ስለዚህ ይሄ ሁሉ የማንን ስራ ነው ማለት ነው? የጉግል ጂሚኒ ነው ማለት ነው። በአራተኛ ደረጃ በጉግል አፕ ውስጥ ቀጥታ ይሰራል ያልነው ይሄ ከዚህ አንጻር ነው። በአምስተኛ ደረጃ ያው ጉግል ጂሚኒ የሚሰራቸው ስራዎች ስራ፣ ትምህርትን፣ ፕሮጀክት ማዘጋጀትን ይሰራል። ለምሳሌ እቅድ፣ ታስክ ማኔጅመንት፣ ሪሰርች ሳማሪ፣
ኖትስ ኦርጋናይዜሽን እነኝን የመሳሰሉትን ስራዎች ይሰራልናል። በአምስተኛ ደረጃ እንግዲህ ያየነው ይሄን ነው። በስድስተኛ ስናይ ደግሞ የትርጉም ስራን ያከናውንናል። ያው ላይክ እንደ ኖሽን ኤአይ የትርጉም ስራን ይሰራል። የትርጉም ስራን ሲሰራ ማለት ምንድነው የሚያደርገው? ለምሳሌ የምንፈልገውን ቋንቋ ወደምንፈልገው ቋንቋ መቀየር ይችላል። ለምሳሌ እኛ አማርኛ ተናጋሪ ብንሆን እንግሊዝኛ ብንፈልግ አማርኛው ወደ እንግሊዝኛ ትራንስሌት ያደርግልናል። ስፓኒሽም ቢሆን እንደዛ የምንፈልገውን ቋንቋ ትራንስሌት ማድረግ ብንፈልግ ወይም መተርጎም ብንፈልግ ይተረጉምልናል። ማለት ቀልጣፋና በፍጥነት አድርጎ ይተረጉምልናል ማለት ነው። ስለዚህ ጉግል ጂሚኒ በተለይ ለዩቲዩበርስ፣ ለቲክቶክ ክሬተርስ፣ ስቱደንት ወይም ለተማሪዎች፣ ለፍሪላንሰሮች የሚጠቅም የኤአይ መሳሪያ ነው። ስለዚህ ስክሪፕቶችን፣ ጽሁፎችን፣ እቅድ፣ ፎቶዎችን፣ ኮድ መጻፍ ሁሉንም በፍጥነት ይሰራል ማለት ነው። ስለዚህ ይሄንን ይሰራልናል ጉግል ጂሚኒ ማለት ነው። ስለዚህ ይሄ በሁለተኛ ደረጃ ላይ ያየነው የአርቲፊሻል ኢንተለጀንስ ቱልስ ነው። በሶስተኛ ደረጃ ላይ የምናየው ደግሞ ስፒክ ቱ ቴክስት ኤአይ ወይም ቲቲኤስ ወይም ኤስቲቲ ቱልስ የምንለው ማለት ነው። ስለዚህ በዚህ ውስጥ ሁለት ነገሮችን የምናያቸው ስፒች ቱ ቴክስት ወይም ቴክስት ቱ ስፒች ብለን በሁለት መንገድ ነው የምናየው እዚህ ውስጥ ማለት ነው። ይሄ በኤአይ የሚሰራ የድምፅ ጽሁፍ መቀያየሪያ ቴክኖሎጂ ናቸው እነኚህ ሁለቱ ማለት ነው። የመጀመሪያውን ስናይ ስፒች ቱ ቴክስት ወይም ኤስቲቲ ብለን ወይም ድምፅን ወደ ጽሁፍ የመቀየር ስራ የሚሰራ የአርቲፊሻል ኢንተለጀንስ ፓርት ነው። ይህ ቴክኖሎጂ የተናገርነውን ቃላት ወደ ጽሁፍ ይቀይራል። ለምሳሌ ቮይስ ዲቴክሽን ወይም ኦዲዮ ትራንስክሪፕት ማድረግ ብንፈልግ ይህንን ስራ ይሰራልናል ማለት። ለምን ይጠቅመናል ካል የዩቲዩብ ስክሪፕት እየተናገርን መጻፍ እንችላለን። የዩቲዩብ ስክሪፕቶችን እየተናገርን ከስር እሱ ደግሞ ይጽፍልናል ማለት። ስለዚህ ይህን ስራ መስራት ይችላል ስፒች ቱ ቴክስት የምንለው ወይም ኤስቲቲ የምንለው ማለት ነው። ሌላኛው ደግሞ የስራ መረጃን በፍጥነት ይመዘግብልናል። የትምህርት ክፍልን ወይም ኦዲዮ ኖትን መቀየር ይችላል። ይሄ ስፔሻሊ ደግሞ ለተማሪዎች ማለት የትምህርት ክፍልን ኦዲዮ ወደ ኖት መቀየር የሚያስችል የአርቲፊሻል ኢንተለጀንስ ቱልስ ነው። ሌላኛው ደግሞ በመሰረታዊ ጽሁፍ ስህተትን ማስተካከል ነው። ለምሳሌ የሆነ ስክሪፕት ስንጽፍ ብንሳሳት እሱ ያስተካክላል። ስለዚህ በዚህ መልኩ ያስተካክልናል ማለት ነው። ሌላኛው ይሄ ቲቲኤስ የምንለው ወይም ይሄ ስፒክ ቱ ቴክስት ብለን የምንለው የሚቲንግ ዙም ጉግል ሚቲንግ ትራንስክሪፕሽን ስራም ይሰራል። ስለዚህ ይሄን ይሰራል ማለት ነው። ለዩቲዩበሮች በጣም ወሳኝ የሚባል የአርቲፊሻል ቱልስ ወይም የአርቲፊሻል ኢንተለጀንስ ቱልስ ነው። ለዩቲዩበሮች በምን መልኩ ይጠቅማል ካል ቪዲዮ ስክሪፕትን በአፍ ብትናገር እሱ ደግሞ ወደ ቴክስት ይቀይርልናል፣ ቀላል ይሆናል ማለት ነው። ስለዚህ ይሄን ይሰራል። ራሳችን ቪዲዮ በማስረጃ ሲያደርጉ ጽሁፍን በራሱ ይገነባል ወይም ቴክስትን ቢውልድ አፕ ያደርጋል ማለት ነው። ሰብታይትል ወይም ካፕሽን በራሱ ይፈጥርልናል። ስለዚህ ይሄ የአርቲፊሻል ኢንተለጀንስ ፓርት እንግዲህ ይሄ በመጀመሪያ ደረጃ ስፒች ቱ ቴክስት ወይም ድምፅን ወደ ጽሁፍ የመቀየር ኤአይ ብለን የምንጠራው ወይም የሰው ሰራሽ አስተውሎት ብለን የምንጠራው አንዱ ይሄ ሲሆን፣ ሁለተኛው በሱ ስር ያለው ደግሞ ቴክስት ቱ ስፒች ነው። የመጀመሪያው ድምፅን ወደ ጽሁፍ ነው ብለናል። ሁለተኛው ደግሞ ጽሁፍን ወደ ድምፅ የሚቀይርልን ወይም ቴክስት ቱ ስፒች ወይም ቲቲኤስ ብለን በአብሪቬሽን የምንጠራው ማለት ነው። ይህ ቴክኖሎጂ ጽሁፍ ተዘግቶ በሰው ተመሳሳይ ድምፅ ይዘረጋል። ለምሳሌ ኤአይ ቮይስ ጀነሬተር ተብሎም ይታወቃል። ምክንያቱም ምንድነው የሚያደርግልን? ጽሁፍን ወደ ድምፅ የሚቀይርልን የአርቲፊሻል ኢንተለጀንስ ቱልስ ነው ማለት ነው። ይሄ ደግሞ ለምን ይጠቅማል ካል ደግሞ የዩቲዩብ ቪዲዮዎች በናሬሽን መፍጠር ይፈጥርልናል ማለት ነው። ናሬሽን ማለት ስክሪፕት በሚመስል መልኩ እንዲፈጥር ወይም ክሬት እንዲያደርግልን የሚያደርግልን የኤአይ ቱልስ ነው ማለት ነው። ሌላኛው ቲክቶክ ሪልስ የድምፅ ቪዲዮን ይሰራልናል። የድምፅ ቪዲዮን ማለት ነው። ተማሪዎች እንዲያገኙት ትምህርት ኒውስ ቪዲዮዎችን፣ የንግድ ማስታወቂያዎችን ለመስራት ያገለግላል ወይም አድስ የምንላቸው። የቪዲዮ ዝግጅትን ጊዜ ይቆጣጠርልናል። ቪዲዮ መቅረጽ ብንጀምር ወይም ብንቀርጽ ምንድን ያደርግልናል? እሱ በተቀላጠፈ መልኩ ሰዓቱ ማኔጅ ያደርግልናል። እዛው እየቆጠረ ምን ያህል ደቂቃ አወራችሁ፣ ምን ያህል ደቂቃ ተናገራችሁ የሚለውን ነገር ሪከርድ እያደረገ ይልናል። ጽሁፍን ወይም ድምፅን በ30 ደቂቃ ውስጥ ቪዲዮ ማዘጋጀት ይችላል። ስለዚህ ይህን ስራ ይሰራል። ካፕሽን፣ ሰብታይትል በራሱ ይፈጥርልናል። ሪካርድ ኦዲዮ ወይም ቴክስት መለዋወጥ፣ ሌክቸር ሪካርዲንግ መጽሐፍ ማድረግ ይሄንን ይሰራል ማለት ነው። ስለዚህ ይሄን የሚሰራልን ቱልስ ነው ማለት ነው። ስለዚህ በሁለት መንገድ ያየናቸው እነኚህ ቴክስት ቱ ስፒች እና ስፒች ቱ ቴክስት ወይም ድምፅን ወደ ጽሁፍና ጽሁፍን ወደ ድምፅ የሚሉትን እንግዲህ በሶስተኛ ደረጃነት አይተናል። እነኚህንም ደግሞ በሁለት መንገድ አይተን ማለት ነው።
ሌላኛው እንግዲህ በአራተኛ እንግዲህ የምናገኘው የኤአይ ቱልስ ቻት ጂፒቲ ነው። ብዙዎቻችን እንግዲህ ያው የምናውቀው እና የምንጠቀምበት ማለት ነው። ስፔሻሊ ደግሞ በተለይ ይሄ ቻት ጂፒቲ የምንለው ለዩቲዩበሮች በጣም ጠቃሚ የሆነ በእርግጥ ለሁሉም ይጠቅማል፣ ለተማሪም ለፍሪላንሰርም ይጠቅማል። ግን በይበልጥ አፕሊካብል የሚሆነው ለማን ነው? ለዩቲዩበሮች ነው። ለዩቲዩበሮች ርዕስ፣ ስክሪፕት፣ ዲስክሪፕሽን ለመፍጠር በጣም የሚጠቅመን የኤአይ ቱልስ ነው ቻት ጂፒቲ ማለት ነው። ስለዚህ በአራተኛ ደረጃ ላይ የምናየው እሱ ነው ማለት። ስለዚህ ይሄ ደግሞ ለምን ይጠቅመናል ማለት ለዩቲዩበሮች በምን መልኩ ይጠቅማል ካልን ደግሞ ቪዲዮ አይዲያዎችን ጀነሬት ለማድረግ ይጠቅመናል። ፉል ስክሪፕቶችን ለመጻፍ ያግዘናል። ሰርች ኢንጂን ኦፕቲማይዜሽን ታይትሎችን ወይም ቲፕሶችን ያስቀምጥላል። ታጎችን፣ የተምብኔል ቴክስቶችን በተለይ ስፔሻሊ እነኝህ የምናነሳቸው በተለይ አንድ ዩቲዩበር ለመባል እነኝህን ነገሮች የግድ ማሟላት አለበት ማለት ነው። ምክንያቱም ተምብኔል ቴክስቶችን ማዘጋጀት አለበት። ቪዲዮ ለመልቀቅ የግድ ተምብኔል ቴክስት ያስፈልገዋል፣ ታጎች ያስፈልጉታል። ሰርች ኢንጂን ኦፕቲማይዜሽን ወይም ኪወርዶች ብለን የምንጠራቸው የግድ የሚያስፈልግ ለዩቲዩበር እንትን የሚያስፈልግ የኤአይ ቱልስ ነው ማለት ነው። ለምሳሌ ጊቭ ሚ ሰርች ኢንጂን ኦፕቲማይዜሽን ፍሬንድሊ ብለን ብንጠይቀው በቀጥታ ወዲያውኑ ደቂቃዎች ባልሞላ ውስጥ ይሄንን በፈለግነው መንገድ በፈለግነው ቋንቋ ያዘጋጅልናል ማለት ነው ቻት ጂፒቲ ነው። ስለዚህ ስፔሻሊ ለዩቲዩበሮች በጣም ወሳኝ የሆነ እና ትልቅ ስራ የሚሰራ የኤአይ ቱልስ ነው ማለት ነው። ሌላኛው በአምስተኛ ደረጃ ላይ የምናየው እንግዲህ አራተኛውን ቻት ጂፒቲ ብለናል። አምስተኛ ደረጃ ላይ ደግሞ የምናየው የኤአይ ቱልስ ካፕከት ነው። ካፕከት እንግዲህ ለዩቲዩበሮች እሱም ይጠቅማል። በተለይ ደግሞ የኤዲቲንግን ስራ መስራት ስንፈልግ የኤዲት ለማድረግ የምንሰራበት የኤአይ ቱልስ ነው። ለምሳሌ አውቶ ሰብታይትል፣ አውቶ ባክግራውንድ ሪሙቭ ማድረግ ይችላል። ምክንያቱም ቪዲዮ ወይም የሆነ ተንቀሳቃሽ ምስልን ኤዲት ብናደርግ ምንድነው የምንፈልገውን ሰብታይትሎችን ያስቀምጥልናል። ባክግራውንድ ሪሙቭ ወይም የማንፈልገውን ባክግራውንድ በሌላ ለመቀየር ብንጠቀም ይህን ሪሙቭ ለማድረግ ይጠቅመናል ካፕከት ማለት ነው። ሌላኛው ደግሞ አውቶቢስ ሲንክሮናይዜሽን ድምፆችን የማንፈልጋቸው ኖይዞችን ምናምን ለማስወገድ ይጠቅመናል ማለት ነው። በሌላ መልኩ ደግሞ የሚጠቅመ ምንድነው ግሪን ስክሪን ሪሙቫል ነው። ግሪን ስክሪን ሪሙቫል ማለት በባክግራውንድ ላይ የተቀመጠን ግሪን ስክሪን ሪሙቭ ማድረግ ብንፈልግ ያጠፋልናል፣ ወይም ሪሙቭ አድርገን በሌላ መተካት እንችላለን ማለት ነው። ስለዚህ የዚህን ስራ ይሰራልናል ማለት ነው። ሌላኛው ደግሞ የፖድካስት ኤዲቲንግ ቱልሶችን ይሰራል። ለምሳሌ ፖድካስት ላይ ኤዲት ማድረግ ብንፈልግ ምንድነው የፖድካስት ኤዲቲንጎችን በተቀላጠፈና በአማረ መልኩ ይሰራልናል ማለት ነው ካፕከት ማለት ነው። ስለዚህ አንዱ የኤአይ ወይም አርቲፊሻል ኢንተለጀንስ ቱልስ ማን ነው? ካፕከት ነው ማለት ነው። ወደ ስድስተኛ ስንሄድ ደግሞ ካንቫን ነው የምናገኘው። ካንቫ ኤአይ የምንለው ወይም ካንቫ የአርቲፊሻል ኢንተለጀንስ ቱልስ ብለን የምንጠራው ካንቫ ነው። ይሄ ብዙ ጊዜ ለዩቲዩበሮች ለኤዲተሮች የሚጠቅም ቱልስ ነው። በተለይ ደግሞ ታምብኔል እና ዲዛይን የመሳሰሉትን ስራዎችን የሚሰራልን መሳሪያ ነው። ለምሳሌ ኤአይ ተጠቅመን ታምብኔል ስራልን ብለን ብንጠይቀው ካንቫ ኤአይ በቀላሉ በምንፈልገው ማለት በፈለግነው ደረጃ ኤዲት አድርጎ ሰርቶልን በፈለግነው ሳይዝ ከስተም ሳይዝ ሰርቶ ያቀርብልናል ማለት ነው። ስለዚህ ስፔሻሊ ለዲዛይን እና ለታምብኔል በጣም የምንጠቀምበት የአርቲፊሻል ኢንተለጀንስ ቱልስ ነው ማለት ነው። ታምብኔሎችን ያው ይሰራል ብያለሁ። ፖስተሮችን፣ ባነሮችን፣ የዩቲዩብ ቻናል አርቶችን፣ ሎጎ ዲዛይኖችን፣ የዩቲዩብ ባነሮችን፣ የሶሻል ሚዲያ ቴምፕሌቶችን ደግሞ ይሰራልናል ማለት። ስለዚህ ይሄ በጣም ጠቃሚ መሳሪያ ነው። በተለይ ከዲዛይኒንግ ጋር የተያያዘ ስራ የምንሰራበትን ለኤዲቲንግ ብዙ ጊዜ ያው ካፕከት እንጠቀማለን ብለን ለዲዛይን ስራዎች ለተለያዩ ዲዛይን ስራዎች በተለያዩ በምንፈልገው ከስተም ሳይዝ ዲዛይን እናድርግ ብንል በጣም የሚጠቅመን የአርቲፊሻል ኢንተለጀንስ ቱልስ ነው። እንግዲህ በስድስተኛ ደረጃ ይሄንን ካየን ደግሞ ሌላኛው ደግሞ በሰባተኛ ደረጃ ላይ የምናየው ግራመርሊ ነው ወይም ይሄ የእንግሊዝኛ አስተካካይ ብለን የምንጠራው የአርቲፊሻል ኢንተለጀንስ ነው። ብዙ ጊዜ ይሄ ለፍሪላንሰሮች በጣም የሚጠቅም የአርቲፊሻል ኢንተለጀንስ እንትን ነው ማለት ቱልስ ነው። ለምሳሌ ለፍሪላንሰሮች በምን መልኩ ይጠቅማል ካል አፕወርክ ፕሮፖዛሎችን ለማዘጋጀት የፍሪላንሲንግ ስራ ስንሰራ የግድ ምንድነው ፕሮፖዛል ያስፈልገናል። ፕሮፖዛል የአፕወርክ ፕሮፖዛሎችን እናዘጋጅ ብለን ብንፈልግ የአፕወርክ ስራዎችን የሚሰራልን አንዱ ወይም የአፕወርክ ፕሮፖዛልን ያዘጋጅልናል ማለት ነው። ኢሜይል ራይቲንግ የኢሜይል አድሬሶችን ለመጻፍ ብንፈልግ
ኢሜይል ስክሪፕቶችን መጻፍ ብንፈልግ በቀላሉ የሚያከናውልን ማን ነው ማለት ነው? ግራመርሊ የምንለው ማለት ነው። ሌላኛው ደግሞ የብሎግ ኮንቴንቶችን ለመስራት ይጠቅመናል ግራመርሊ ማለት ነው። የኢሜይል ራይቲንግን ይሰራል ብለናል፣ ብሎግ ኮንቴንቶችንም ይሰራል። ሌላኛው ደግሞ ፕሮፌሽናል ኮሚኒኬሽን ማድረግ ብንፈልግ እሱ ትራንስሌት እያደረገ የፕሮፌሽናል ኮሚኒኬሽን ወይም ስታንዳርዱን የጠበቀ የእንግሊዝኛ ቋንቋን ለመጠቀም ኢንተርናሽናሊ ይጠቅመናል ማለት። ስለዚህ በሰባተኛ ደረጃ ላይ ያየነው እንግዲህ ግራመርሊ ነው። በመጨረሻና በስምንተኛ ደረጃ ላይ የምናየው የአርቲፊሻል ኢንተለጀንስ ቱልስ ማን ነው? ኮፒ ኤአይ። ይሄ ብዙ ጊዜ እንግዲህ የማስታወቂያ ጽሁፍን መፍጠሪያ ቱልስ ነው። ስለዚህ ይሄ ማለት ስፔሻሊ ደግሞ ለፍሪላንሰሮች ይሄ የሚጠቅመው ለፍሪላንሰሮች ለምን ይጠቅማል ብለን ካልን ደግሞ ሶሻል ሚዲያ ማስታወቂያዎችን ለመስራት ፍሪላንሰር አንዱ የማስታወቂያ ስራዎችን ይሰራል። ስለዚህ ስክሪፕቶችን ጽሁፎችን ይጽፍልናል ለሶሻል ሚዲያ ማስታወቂያ የሚውሉትም ማለት ነው። ስለዚህ ይህንን ስራ የሚሰራለን አርቲፊሻል ኢንተለጀንስ ቱልስ ነው ማለት ነው። በሌላ መልኩ ደግሞ ለፕሮዳክት ዲስክሪፕሽን ነው። አንድ ፕሮዳክት ይሄን መግለጫ ይጻፍልኝ ወይም አንድ ድርጅት ይሄ ፕሮዳክት ይሄን የሚመስል ዲስክሪፕሽን ይጻፍልኝ ብሎ ለፍሪላንሰር ቢያቀርብ የዛን የፕሮዳክት ዲስክሪፕሽን በአማረና በተቀላጠፈ እና ማለት ማራኪ በሆነ መልኩ ያስቀምጥልናል። ይሄንን ዲስክሪፕሽን ፕሮዳክት ዲስክሪፕሽን ወይም ያ ፕሮዳክት ስለ ምን አይነት ኮንቴንት ወይም ይዘት እንዳለው በውስጡና ስለሱ ዲስክሪፕሽን ቢፈልግ ስለዛ ፕሮዳክት ዲስክሪፕሽን አንድ ፍሪላንሰር በቀላሉ መስራት ይችላል። ማንን? ኮፒ ኤአይን ተጠቅሞ ማለት ነው። ሌላኛው ደግሞ የኮፒ ኤአይ ደግሞ ማርኬቲንግ ቴክስት ነው። የማርኬቲንግ ስራዎችን በተመለከተ ቴክስት ብንሰጠውና ስራልን ብለን ማለት አንድ ፍሪላንሰር ወይም የፍሪላንሲንግ ስራ የሚሰራ ሰው ብንሰጠው ምንድነው ይሄን ማርኬቲንግ ቴክስት በሚፈልገው መንገድ ቢሰጠው በቀላሉ ማን ይሰራለታል ማለት ነው? ይሄ ማርኬቲንግ ቴክስቱን ኮፒ ኤአይ ይሰራለታል ማለት ነው። በአጠቃላይ እነዚህ 8 እንግዲህ የአርቲፊሻል ኢንተለጀንስ ቱልስን በዛሬው ትምህርታችን አይተናል። እንግዲህ መስተካከል አለበት ወይም ቢጨመር ብላችሁ የምታስቡትን በኮመንት ሴክሽን ላይ አሳውቁ። ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። ለተከታተላችሁ አመሰግናለሁ።